ሙስሊም ሴት ሆነህ ወጥተህ መስራት የሚፈቀዱላ አይመስላቸውም። ስትመጣ ሙስሊም ሴት ወጥታ መስራት የለባትም የሚል አመለካከት የለኝም። ወጥታ መስራት አለባት ብዬ የምደመድም አይነት ሰው አይደለሁም። ሪል ስቴት ሴክተር ላይ ስትሆን ሰርተ ማሰራት ነው ያለብህ። ሴት ልጅ መለኛ ነው ማለት እውነት እኔ የሴት ሰነፍ አላውቅም። እዚህ ቁጭ ብዬ የምታየኝን ኢክራም ያሳደገች እና እሷ ባታንጸኝ እሷ ቁጭ ብላ ባታሳድገኝ ምናልባት እዚህ ላልቀመጥ ይችል ይሆናል። ስኬታማ የሆንኩባቸው በጣም ብዙ ነገሮች አሉ። አልሐምዱሊላህ በእኔ ኃይል ሳይሆን በአላህ ኃይል በአላህ እገዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ በፖድካስታችን በአዲስ እንግዳ የተለየ ቦታ ተገኝተናል። የተገኘንበትን ቦታ እንግዲህ የምትመለከቱት ይሆናል። ቀጥታ ወደ እንግዳይ ወስዳችኋለሁ። አብራችን ቆዩ። በመጀመሪያ ደረጃ እዚህ ድረስ ስለጋበዝሽን በእኔም በተመልካቾችም ስም በአላህም ስም እጅግ አድርጌ አመሰግናለሁ። መጀመሪያ ራስሽን አስተዋውቂ፣ ከዛ በኋላ የተገኘንበትን ቦታ ድርጅት የት እንደሆነ ትገልጪልኛለሽ። ራስሽን እስቲ አስተዋውቂ። መርሃባ፣ አመሰግናለሁ አክብራኝ ስለመጣ። ኢክራም ጌታቸው እባላለሁኝ። እኔ ያለኸው ቴምር ሪል ስቴት ነው፣ ቴምር ፕሮፐርቲስ። እኔ ደግሞ በቴምር ፕሮፐርቲስ ውስጥ ሴልስ ኤንድ ማርኬቲንግ ማናጀር ነኝ። የተገኘ ነው እንደሰማችሁት ቴምር ሪል ስቴት ነው የተገኘ ነው። አንዳንድ ጉዳዮች ከኢክራም ጋር የምናነሳ ይሆናል። በተለይ በኃላፊነት ጉዳይ፣ ከሴትነት ከእምነት ጉዳይ ጋር ተያይዞ ቆንጆ ቆይታ ይኖረናል። ተከታተሉ። በመጀመሪያ እስቲ ኢስላም ወይ ደግሞ እምነት የሚለውን ነገር ከዛ በኋላ ኃላፊነት፣ አሁን ኃላፊነት ላይ ያለሽው ሴትነት አለ። እኚህ ሶስት ነገሮች እስቲ ላይፍ ኤክስፒሪየንስሽን እስቲ እንጀምርና ሼር አድርገን እስቲ እንዴት ነው የምታስኬጃቸው? በተለይ ከእስላም ጋር ተያይዞ ከሴትነት ጋር ተያይዞ የሚነሱ አንዳንድ ነገሮች አሉ። እነሱ እንዴት ማኔጅ አድርገሽ ኢፌክቲቭ እንዲሆኑ ታደርጋለሽ? ይሄ ጥያቄ በነገራችን ላይ ከሙስሊሙ ማህበረሰቡ የበለጠ በሌላ እምነት ተከታዮች ማህበረሰብ ዘንድ ነው በጣም ይሄ ጥያቄ ወደ እኔ የሚመጣው። ሙስሊም ሁነሽ ምንድን ነው ሌላ ሃይማኖት ተከታዮች ላይ ያለው አመለካከት፣ ሙስሊም ሴት ሁነህ ወጥተህ መስራት የሚፈቀዱላ አይመስላቸውም። ሙስሊም ሴት ወጥታ መስራቱን የምትችል አይመስላቸውም። ወጥታ ቲም ሊድ ማድረግ፣ ካምፓኒ ማኔጅ ማድረግ የምትችል የሚፈቀዱላ አይመስላቸውም። ግን እኔ ብዙም ኢማነኛ ወይ የዲን ሰው ባልሆንም ፐርሰናሊ እስልምናችን ከየትኛውም ሃይማኖት በተሻለ ሙስሊም ሴትን የሚያበረታታና ሙስሊም ሴትን ከፍ የሚያደርግ እምነት ነው ያለን። ፐርሰናሊ ወደ እኔ አመለካከት ስትመጣ ሙስሊም ሴት ወጥታ መስራት የለባትም የሚል አመለካከት የለኝም። ወጥታ መስራት አለባት ብዬ የምደመድም አይነት ሰው አይደለሁም። እኔ ፐርሰናሊ ቤት ቁጭ ብለው ልጆች የሚያሳድጉ፣ ፋሚሊያቸውን የሚንከባከቡ፣ የባሎቻቸውን የልጆቻቸውን ሀቅ የሚወጡ በጣም ብዙ እናቶች አሉን። በዛ ሶሳይቲ ውስጥም ነው ያደግነው። በጣም አፕሪሺየት አደርጋለሁ። ትክክለኛ መንገድ ነው የሚከተሉት። አዘሴም ደግሞ ወጥተው በደንብ የሚሰሩ በደንብ ቦልድ የሆኑ ካምፓኒ የሚመሩ ከዛም አልፈው ሀገር የሚመሩ በጣም ብዙ ማቃቸው ሙስሊም ሴቶችም አሉ ዙሪያ ላይ እኔንም ጨምሮ ማለት ነው። እነዚህንም አትዘሴም አፕሪሺየት አደርጋለሁ። አንደኛው ወጥቶ ስለሰራ ይሄ ቤት የተቀመጠው ትክክል አይደለም ማለት አይደለም። ቤት የተቀመጠው ደግሞ ቁጭ ብሎ ሀቁን ስለተወጣ ትክክለኛውን መንገድ ስለሄደ ወጥቶ እየሰራ ያለው ትክክል አይደለም ብዬ ማለት አልችልም። ምንድነው ሁለቱንም ባላንስ ማድረግ ይቻላል። ኢት ዲፔንድስ እንደኛ አመለካከት እንደኛ አስተሳሰብ ብዬ ነው የማስበው። ሰው ሴት ልጅ ኦብቪየስሊ ስፔሻሊ ሙስሊም ሴት ትችላለች ብዬ ነው የማምነው። ክብሯን ጠብቃ ሂጃቧን ጠብቃ እስልምናዋን ሳታሰድብ ወጥታ ከማንም በተሻለ መስራት፣ ሻይን ማድረግ፣ ቦልድ መሆን፣ ሊድ ማድረግ ትችላለች ብዬ ነው የማስበው ኢን ማይ ፐርስፔክቲቭ። ኮንዲሽናሊ እንደ ሁኔታው ወጥታ መስራትም ቤት እንደ ሁኔታው ከተመቻቸላትም ማሳደቡን ነው እንደምትይው። ስራ መስራት ማለት ግዴታ ወጥቶ ላይሆን ይችላል። በነገራችን ላይ ቤት ቁጭ ብለው ፋሚሊ ሀቅ የሚወጡ ልጆች የሚያሳድጉ ከዚህ የበለጠ ከነሱ የበለጠ ስራ እንደሌለ ታውቃለህ። አሁን ይመስለናል ወጥቶ የሚሰራ ሴት ብቻ ነው የምትሰራ የሚመስለን እንጂ ትልቅ ስራ እኮ ነው ቁጭ ብሎ ፋሚሊ ማኔጅ ማድረግ። ሆነስትሊ እንደ ስራ ነው ብዙ ጊዜ እንደ ስራ በጣም ግን አንመለከተውም። ላይክ አባወራ ወጥቶ የውጭ ያለውን ነገር ከቨር ስለሚያደርግ ቤት ውስጥ እናቶች ቁጭ ብለው ልጅ ሲያሳድጉ ልጅ ቴክ ኬር ሲያደርጉ ያ እኮ ነው እንደውም በጣም ይሄ ኢሞሽናሊ ስትሮንግ መሆንን የሚጠይቀው። ያ ነው ትልቁ ስራ ብዬ የማስበው። በስርሽ ብዙ ሰራተኞች አሉ አይ ቲንክ አይደል? ከ80 በላይ። ስለዚህ እንዴት ነው የማኔጅመንት ወይ ደግሞ የሊደርሺፕ ስትራቴጂሽ እንዴት ነው ትሪት የምታደርጊው? ለየት ያለ የምትጠቀሚው
መንገድ አለ ወይ የሰራተኞች? ኦኬ ያው ጀስት ሪል ስቴት ሴክተር ላይ ስለምሰራ በሪል ስቴት ማኔጅመንት ላውራ። አሴ ሆል ሪል ስቴት ሴክተሩ በማኔጅመንት ሌቭል ላይ ስትሆን እንደ ሌላ ሴክተር አይደለም። ላይክ ሌሎች ማናጀር የምትሆንባቸው ቦታዎች አሉ። የባንክ ቤት ማናጀር ሊሆን ይችላል፣ የሆነ ካምፓኒ ማናጀር ሊሆን ይችላል። የዛ የማናጀር ኮንሰፕት እና ሪል ስቴት ላይ ስትመጣ ያለ የማናጀርነት ሊድ የማድረግ ኮንሰፕት ይለያያል። ሪል ስቴት ሴክተር ላይ ስትሆን ሰርተ ማሰራት ነው ያለብህ። ፍሮም ስክራች ከቤዚክሱ ከታች ወርደ ነው ማሰራት መቻል ያለብህ። ጫናው በጣም ሎድ ስላለው ፕላስ ደግሞ አንተ የመጣህበትም ስቴፕ ስላለ ያንን ነው ዱፕሊኬት ማድረግ ያለብህ በስር ላሉት ልጆች። እኔ የምከተለው ሰርቶ በማሰራት የሚለው ሎጂክ ነው። ሰርቶ በማሰራት ኢክራም ማናጀር ናት፣ ቁጭ ብላ የማናጀር ስራ የፔፐር ወርክ ኦር የኮምፒውተር ስራ መስራት በሚለው አላምንም። ላይክ ቤዚክሱን አብሬ ወርጄ እያንዳንዷን ነገር መስራት ካለብኝ እሰራለሁን። ያም ውጤት አምጥቶልኛል ብዬ ነው የማስበው ፐርሰናሊ። ሌላኛው ሁለተኛው የኔ መርህ የምከተለው መርህ 90-10 የሚል ሎጂክ ነው። አክቹዋሊ ይሄንን በሴክተሩ ብቻ አይደለም ለስራዬ ብቻ አይደለም ላይፌም ላይ የምጠቀመው ነው። 90-10 ማለት 10% ሰበቡን ማድረስ በሚለው አምናለሁ እኔ። ሰበቡን ማድረስ 10% መልፋት መስራት፣ ሰበቡን አድርሶ አይደል የተባለው፣ መነየት 10%ቱን መስራት በሚለው አምናለሁ። 90%ቱን ግን ሞር ኦፍ ስፒሪቹዋሊ እና አላህ ላይ ያለን ስፒሪቹዋሊ ኢሞሽናሊ አላህ ላይ ያለንን ተወኩል ማጠናከር በሚል አምናለሁኝ እኔ። የትኛውም ሃይማኖት ይሁን እዚህ አጋጣሚ በስራ ያሉት ቲሞቼ እኔ ማጆሪቲው ከእስልምና ማጆሪቲው ነን ሙስሊም አይደለም። ሶ ጀስት የምከተለው እኔ 90-10 የሚለውን ሎጂክ እነሱ ላይ የምከተላለሁ፣ እነሱ ላይም ወደ ታች አወርደዋለሁ ማለት ነው። 10% አግሬሲቭሊ እንዲሰሩ ቤዚክሱን በደንብ አድርገው አግሬሲቭሊ እንዲሰሩ አደርጋለሁ። 90% ኢሞሽናሊ ራሳቸውን እንዲያሳድጉ፣ ስፒሪቹዋሊ በደንብ እንዲጠናክሩ፣ የትኛውም ሃይማኖት ተከታይ የሆኑ ከፈጣሪያቸው ጋር ያላቸውን ነገር ስፒሪቹዋሊ እንዲያስተካክሉ፣ ማመን የሚባለው አላህ ላይ ያለን ተወኩል። ይሄ አንዳንድ የሃይማኖት ስርዓቱ አለ አይደለ? መስገድ፣ መጾም፣ እሱ ኦልሞስት እስልምና ያስቀመጠልን ግዴታ ነው። በእነሱ ሃይማኖትም ሊኖር ይችላል። ከዛ ውጭ ግን ከምንሰግደው ከምንጾመው ውጭ አላህን ማመን፣ ተወኩላችንን አላህ ላይ ማስቀመጥ እሱ ስራ ላይ የሚፈጥረው ኢፌክት አለ። በጣም ስፔሻሊ የሪል ስቴት ሴክተር ላይ ትልቅ ተጽዕኖ ያመጣል። ሴክተሩ የኢሞሽን እና ስፒሪቹዋሊ ኢሞሽናሊ እና ስፒሪቹዋሊ ስትሮንግ ከሆንክ በደንብ ፔይ ኦፍ የሚያደርግ ሴክተር ነው። ለምሳሌ ባለሽ የስራ ኃላፊነት ኢፌክቲቭሊ ስራዬን እየተወጣው ነው፣ ኢፌክቲቭ ነኝ ወይ ደግሞ አቺቭ ያደረኩት ነገር አለ ብለሽ የምታስቢያለሽ? አቺቭ አድርጌያለሁ ብለሽ የምታስቢ? አልሐምዱሊላህ ያደረኳቸው ነገሮች አሉ። ላይክ እስካሁን የመጣሁበት ስቴፕ አለ። እኔ ከምንም በላይ አቺቭመንት ብዬ የምለው እዚህ ቦታ ላይ ኢክራም ማናጀር ናት ብሎ ቴምር ሲያስቀምጠኝ ላይክ ራሴን ሌሎች ላይ ዱፕሊኬት ማድረግ እንድችል ነው። እንደኔ አይነት 80 ኢክራሞችን እንድፈጥር ነው ቴምር አምጥቶ እዚህ ጋር ያስቀመጠኝ። ስኬታማ ነሽ ካልከኝ ኦፍ ኮርስ ስኬታማ የሆንኩባቸው በጣም ብዙ ነገሮች አሉ። አልሐምዱሊላህ በእኔ ኃይል ሳይሆን በአላህ ኃይል በአላህ እገዛ ትንሽ ሰበቡን እያደረስኩኝ አላህ በጣም እያገዛኝ ስኬታማ የሆንኩባቸው ነገሮች አሉ። ብዙ ኢክራሞችን እያፈራሁኝ ነው። በስሬ ለእኔ ትልቁ ሰክሰስ እሱ ነው። በነገራችን ላይ ብዙ ኢክራሞችን እያፈራሁን ያለኝን ኤክስፒሪየንስ ያለኝን እውቀት ሳልሰስት ነው ሼር የማደርገው። ከምንም በላይ ከመጣውበት ይልቅ ነገ የምትመጣውን ማቹርድ የሆነችውን ኢክራም ነገ ሪል ስቴት ሴክተር ላይ የት ትደርሳለች ብዬ ማስባትን ኢክራም እያሰብኩኝ ነው የበለጠ ተስፋ የማደርገው። እኔ ሆነስትሊ ነው ማወራ። አንድ ነገር እርግጠኛ ሁኜ ልንገር፣ ኦልሞስት ከ5 ዓመት በኋላ ኢትዮጵያ ላይ የሪል ስቴት ማርኬት ስም ሲነሳ ኢክራም ጌታቸው የሚለው ስም ይነሳል። ፎር ሹር በደንብ ቦልድሊ እንደሚነሳ እርግጠኛ ሁኜ ነው የምነግርህ። በደንብ እየለፋሽበት ነው? ኦፍ ኮርስ እየለፋው ነው። አላህን ይዤ ነው የምሰራው። አላህ ላይ ተወኩሌን አድርጌ ነው የምሰራው። አሁንም እላለሁኝ በእኔ ኃይል፣ በእኔ ጉልበት፣ በእኔ ጥረት አይደለም። አላህ ስለሚያግዘኝ ሰበቡን ስለማደርስ ለኔጌቲቭ ነገሮች ቦታ ስለማልሰጥ ስራዬ ላይ በደንብ ፎከስ አድርጌ ስለምሰራ ከምንም በላይ የምትሰራበትን ሴክተር ወደኸው ፓሽን ሆኖ ስትሰራና ስፔሻላይዝ ስታደርግ የበለጠ ቦልድ እየሆንክ ትሄዳለህ። የገጠመሽ ቻሌንጅ አለ? ይኖራል፣ ቻሌንጅ ይኖራል። እንደ ሶሳይቲ እንዳልኩ ነው ያለፍሻቸው። ከዛ በኋላ ያለፍሽበትን መንገድ ለተመልካቾች ሼር የምናደርጋቸው። ሴክተሩ በራሱ ቻሌንጅ ነው። ቻሌንጂንግ ነው። ቻሌንጂንግ ሴክተር ነው ሪል ስቴት ሴክተር።
በጣም ታፍ የሆነ ሴክተር ነው። ከአንድ ሺህ በላይ ሪል ስቴት እንዳለ ታውቃለህ? አዲስ አበባ ላይ አክቲቭ የሆነ አለ። አክቲቭሊ እየተሸጡ ያለው 1000 በላይ ሪል ስቴቶች አሉ። በጣም ታፍ ማርኬት ነው። ከነሱ ሁሉ ሻይን አድርጎ መውጣት በጣም ከባድ ነው። እሱ ራሱ አንድ አሲቲስ ቻሌንጅ ነው። ፕለስ ሴትነት ይኖራል። ሴትነቱ ራሱ ቻሌንጅ ነው። ሆነስትሊ ሳወራ እዚህ ቦታ ላይ ለመቀመጥ እችኛዋ ኢክራም በብዙ መሰበር፣ በብዙ አትቺም በመባል በብዙ ሰዎች የኔን ዊን ማድረግ የኔን እዚህ ጋር ቦታ መቀመጥ ኤክስኪውዝ በመስጠት ኖ እሷ እኮ ሰርታ አይደለም፣ እሷ እኮ እንደዚህ አድርጋ አይደለም ላይክ የሆነ የሚሰጡት ከበር አለ። ሙስሊም ካምፓኒ ከሆነ የምትሰራው ወይ እሷ እኮ ሙስሊም ስለሆነች ነው፣ እሷ እኮ እንደዚህ ያንን ሁሉ ኤክስኪውዝ ለራሳቸው እየሰጡ ያ ጫና እየመጣበት ሴትነት ጫና እየመጣበት ፋሚሊ ቻሌንጅ ሊኖርብህ ይችላል፣ ፐርሰናል ነገር ሊኖርብህ ይችላል። ሴትነት አሲቲዝ ደግሞ ፈተና ነው፣ ፊትና ነው አይደለም። ያንን ተቋቁሞ መምጣት ቻሌንጅ የለም አልልህም፣ ኦብቪየስሊ አለ። ግን ቻሌንጆቹ ምንድነው? የተሻለችዋን ኢክራም፣ ጠንካራዋን ኢክራም፣ ደፋሯን ኢክራም ነገ የበለጠ ብራይት የሆነ ፊውቸር እንዲኖራት የሚያደርገውን ኢክራም የዛሬ 5 ዓመት ስቤ ቦልድ ይሆናል ብያለሁ። እዚህ አይነት ሜንታሊቲ ላይ የደረስኩት ቻሌንጆቼ ናቸው እያጠናከሩ ነው የመጡት። ሶ ኦብቪየስሊ ይኖራል። ሙስሊም ነው ያው ቴምር ስለሚል ነው ስሙ። ሙስሊም ነው ብዙ ሰዎች ያነሳሉ ያያይዙታል። ግን የሙስሊም ነው ካምፓኒ ኦውነሮቹ ሙስሊም ናቸው ነው ወይስ ለሙስሊም ነው ወይ የሚገነባው ነው? ክሊርሊ የመጀመሪያው ኦውነሮቹ ራሱ ሙስሊሞች ናቸው ወይ በተለየ መልኩ ደግሞ ወይ ደግሞ ኢቭን ደንበኞችም ጭምር ቶታሊ አሁን ለምሳሌ ብዙ ሪያክት የሚደረግባቸው ኮንዲሽኖች ስላሉ ይሄንን ማጽዳት ስለሚያስፈልግ የሙስሊም ካምፓኒ ነው። ኦነሮቹ ሙስሊሞች ናቸው። ይሄንን እንለየው። ኦነሮቹ ኦፍ ኮርስ ሙስሊም ናቸው፣ መሐመድ እና ሱፊያን ይባላሉ። ቴምር ግን ለሙስሊሙ ማህበረሰብ ብቻ አይደለም እየገነባ ያለው አስሄሆል ኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉ ሙስሊምም ለሙስሊምም ለሆኑ ማህበረሰቦች ለወጣቱም ለአዛውንቱም ላይክ አፎርድ ማድረግ እንዲችል ለሁሉም ማህበረሰብ እየገነባ ያለ ነው። ሙስሊም ናቸው ኦነሮቹ ኦፍ ኮርስ ሙስሊም ናቸው። ቴምር ግን የሙስሊም ካምፓኒ ሳይሆን አስሄሆል የሁሉም ካምፓኒ ነው። የነን ሙስሊሙም ካምፓኒ ነው። yes በውስጡ ሰራተኞቹም ጭምር ከ1000 በላይ ሰራተኞች አሉት። ኦልሞስት 50% በላይ ነን ሙስሊም ነው። 50% በላይ ማጆሪቲው ነን ሙስሊም አንችልም ኦብቪየስሊ። ፕላስ ደግሞ ይዞት እየወጣ ያለው ፕሮዳክት ለሁሉም ማህበረሰብ ነው። ስፔሲፊክ ለሙስሊም ማህበረሰብ ለዚህ ማህበረሰብ ወይ ለዚህ እንትን ተብሎ አይደለም የሚገነባው። ቴምር ሲጀመር የሁሉም ነው እኮ የሁላችንም ነው። በዚሁ አጋጣሚ ወደ እንትኑ እንግባና ምን ፕሮዳክት ነው ያለው ለምሳሌ እናንሳና ከዛ በኋላ እንመለሳለን ወደ ሌሎቹ እንትኖች። ምን ፕሮዳክቶች ናቸው ያሉት? እሺ እኔ ጥያቄ ልጠይቅህ ቀድሜ። ቴምርን ታውቀዋለህ? እስኪ ስለ ቴምር ምን ታውቃለህ? ቴምር ሪል ስቴት ቴምር ሲባል አጥቶ ቢኮዝ የሪል ስቴት ቢዝነሱ አሁን በደንብ አውትሻይን አድርጎ የወጣ ቢዝነስ ነው ካምፓኒ ነው ብዬ ነው ማስበው። በተለየ ደግሞ የተወሰነ እኔ እንደ ኮንስትራክሽን ላይ እንዳለ ሰው ደግሞ የሚገባኝ ነገሮች አሉ የሚገቡኝ አንዳንድ ነገሮች አሉ። እነሱን ጥያቄዎች አነሳለሁ። ግን የሚገባኝ አሁን አውትሻይን አድርጎ ገበያውን ተቆጣጥሯል። ረጅም ጊዜ ሆነው አይ ቲንክ 10 ዓመቱ ነው ቴምር ከተመሰረተ ቢዝነሱ ላይ ተመስርቶ መንቀሳቀስ ከጀመረ ኦልሞስት ሰው አሁን ቴምር የሚለው ይሄ ሶሻል ሚዲያው ላይ አሁን ስለተቆጣጠር ነው አሁን የመጣ ካምፓኒ ነው የሚመስለው። ቴምር ኦልሞስት 10ኛ ዓመቱ ነው ዘንድሮ። which means ኮንስትራክሽን ካምፓኒው ራሱ ቴምር ነው የሚገነባው። ኮንስትራክሽኑ ራሱ ነው። ከማህበር ቤት ነው ቴምር የጀመረው። የማህበር ቤቶችን ከመስራት ነው የጀመረው። ሜቢ ተመልካቾች ከዚህ በፊት የገዙ ሊሆኑ ይችላሉ። አለ ብዙ ያስረከብ ነው። ወደ 8 ፕሮጀክት አስረክበናል። ትልልቅ ሳይቶች ለዋጫሉ መንገድ ላይ 2 ሳይቶች አሉ። ከማህበር ቤት ጀምረን የሰራናቸው ማለት ነው ያስረከብነው። ላፍቶ ላይ ያለ ያስረከብነው ሳይት 4 ኪሎ ላይ ያለ፣ አያት ላይ 2 ፕሮጀክቶች አሉ። አጣና ተራፎ የገበያ ማዕከል ጀርባ ያስረከብነው አለ። ኦልሞስት ከ7 ከ8 ፕሮጀክት በላይ ዴሊቨር አድርጓል እስካሁን። ምንድነው አሁን ሰው እየመሰለው ያለው አሁን ነው ቴምር በየሚዲያው እየተባለ ያለው። እንዴት መሰለ? አንድ ሎጂክ ልንገርህ። አንዳንድ ካምፓኒ ከስራው ይልቅ ፕሮሞሽን ይቀድማል። ገባ? ከስራው ይልቅ ፕሮሞሽኑ በጣም ቦልድ ይሆንና ላይክ ሩት የለውም። ሩቱን ስታዩ ግን ሩት የለውም። ከላይ ነው የተንሳፈፈ ነገር ነው። ከስራው ይልቅ ፕሮሞሽኑ ይቀድማል። አንዳንድ ካምፓኒ ደግሞ ሩቱን እየሰራ ይመጣና ሩቱ ነው ነገ ፍሬ የሚያፈራው። ሩቱ ሲሰራ ነው ዛፉ ፍሬ የሚያፈራው አይደል?
ሩቱን ትልቅ ስትሮንግ የሆነ ሩት ይሰራና ረጅም ጊዜ ያንን ሩት ሲሰራ ይቆይና ቦልድ ይሆናል፣ ወደ ፕሮሞሽን ይወጣል። ስለዚህ አሁን ቴምር ይሄ ሩቱን ጨርሶ ኦልሞስት እንትኑ ላይ ነው ወደ ፕሮሞሽን የመጣው አሁን ነው እንጂ በጣም ፕሮሞሽኑ በጣም በደንብ ነው ማለት በጣም ይሄ አንዳንድ ጊዜ ሚዲያው ላይ ስለሚፈራ ማለት ነው አይደል? ሚዲያው ላይ መጥተው በጣም ኤግዛጀሬት ሆኖ ሚዲያውን እንትን ብለው ከዛ በኋላ ደግሞ ይሰጋለታል ይሄ ምናምን ነው። ከዛ ጋር ያለውን ተያይዞ አይ ስጋት የለም ወይ የሚያሰጋ ነገር የለም ወይ ፌል ሊያደርግ አይችልም ወይ ነገር ለምን ይመስላል? ሰው በጣም የሪል ስቴት ትራውማ አለበት። ምክንያቱም ከዚህ በፊት በርካሽ ሽጠው የጠፉ ሪል ስቴቶች አሉ። ሳያስረክቡ ኦብቪየስሊ ብር ሰብስበው የጠፉ ሪል ስቴቶች አሉ። በትልልቅ ኢንፍሉዌንሰሮች፣ በሶሻል ሚዲያ ኢንፍሉዌንሰሮች በትንንሽ ዋጋ ዘይኖ ሰውን በምን መያዝ እንዳለባቸው በሰው ደካማ ጎን በትልልቅ ኢንፍሉዌንሰሮች አስተዋውቀው ሰብስበው የጠፉ ካምፓኒዎች አሉ። ሰው ያ ትራውማ አለበት እና አሁን ላይ ሚዲያ ላይ በደንብ ፕሮሞሽን ሲሰራ ስፔሻሊ ደግሞ የአፎርዴብል ተመጣጣኝ ዋጋ ይዘህ ማስታወቂያ ላይ ስትወጣ እነሱም እንደዚህ ናቸው ብራችንን ሰብስበው ሊጠፉ ነው። እንደዚህ አይነት ጥያቄ ይመጣል። ትክክል ነው። እኔ በምንም ተአምር የነሱ አጌነስት መሆን አልችልም። ትክክለኛም ሀፕን ያደረገም ነገር ነው። እኔ ሪል ስቴት ላይ 5 ዓመት በላይ ቆይቻለሁ። እዚህ ሴክተር ላይ እማየውም ያየሁትም ነገር ስለሆነ ማለት ነው። ወደ ቴምር ስትመጣ ቴምር እንደዚህ አይነት ኢሹ ይነሳበታል ወይ? በዚህን ያህል ደረጃ ሶሻል ሚዲያ ላይ ወጣችሁ ሰው ላይ ስጋት ትሆናላችሁ ወይ? ለዚህ በደንብ መልስ መስጠት እንችላለን። ይህንን ቪዲዮ እያዩ ያሉ ምናልባት እኔ በተደጋጋሚም የራሴ ቲክቶክ ፔጅ ላይ ስለ ሪል ስቴት መግለጫ ስለምሰጥ ተናግሬያለሁ። የሪል ስቴት ማስታወቂያ ስታዩ ፕሮሞሽን ቀንሶ ስታዩ በጣም በትልልቅ ኢንፍሉዌንሰሮች እየተዋወቀ ስታዩ ያ ነገር ትክክለኛ ነው ማለት አይደለም። ትክክለኛ የሚሆንበት ፓርቲ ይኖራል። ምንድነው? ክሮስ ቼክ አድርጉ። ማን ነው ካምፓኒው? እያስተዋወቀ ያለው ካምፓኒ ማን ነው? ባክግራውንዱ ምንድነው? ሰርቷል? ከዚህ በፊት ሰርቶ አስረክቧል? ሰርቶ ሲያስረክብ ኮምፕሌን መጥቶበታል? ይህን ክሮስ ቼክ አድርጉ። አሁን ላይ በርካሽ ዋጋ መተዋወቁም ብቻ አይደለም። ወደኛ ወደ ቴምር ስመጣ ቴምር ነው ኦብቪየስሊ 8 ፕሮጀክቶችን ሰርቶ አስረክቧል። ወስደን እያንዳንዱን ማሳየት እንችላለን። ባክግራውንድ አለን። ሚዲያ ላይ በዚህን ያህል ደረጃ በኮንፊደንስ እየወጣን ያለ ነው። በጣም ብዙ ሳይቶች ይዘን እየገነባን ያለ ነው። ባክግራውንዳችን ጥሩ ነው፣ እየገነባን ነው። የምናስረክባቸውን በቅርቡ በጣም ብዙ ሳይቶች አሉ። በነገራችን ላይ በዚህ 6 ወር ውስጥ 1000 ካርታ የምናስረክበዋለን። እጃችን ላይ 1000 ሱቅና አፓርትመንት የምናስረክበዋለን በዚህ 6 ወር ውስጥ። ከ6 ወር በኋላ ደግሞ ይሄ በጣም ቦልድ የሆነውን ቴምር ታየዋለህ ካርታ ካስረከበን በኋላ ማለት ነው። ሰው ትክክል ነው፣ ትራውማ አለበት። የሪል ስቴት ትራውማ ክሊር አውት አድርጎ አንድ ሰው በዚህ አጋጣሚ አንድ ሰው ልክ ለመግዛት ሲሄድ ምን ቼክ ማድረግ አለበት ብለሽ ታስቢያለሽ? እሺ መጀመሪያ ካምፓኒ ባክግራውንድ ማን ነው? ካምፓኒ ማን ነው? አዲስ ካምፓኒ ነው? እኔ መጀመሪያው ነኝ ሲገነባ አቅሙ ምን ያህል ነው ይሄ ካምፓኒ የሚለውን ቼክ ያደርግ። ገንብቶ አስረክቧል? ገንብቶ ማስረከብ ብቻ አይደለም፣ ገንብቶ ሲያስረክብ ኮምፕሌን መጥቶበታል ወይ? ክስ መጥቶበታል ወይ? ባንክ ጋር ንክኪ ያለው ወይ ካምፓኒ? ይህንን ክሮስ ቼክ ማድረግ አለባቸው። የኡስታዝ ስለሆነ ካምፓኒ የቄስ ስለሆነ የሆነ የፓስተር ስለሆነ ሰውየው ታምኖ ነው የሚገባው ወደ ቢዝነሱ። ትክክል አይደለም። ይሄ ሮንግ ነው። ካምፓኒው ነው መታየት መቻል ያለበት፣ ግለሰብ አይደለም መታየት መቻል ያለበት፣ ኦውነሩ አይደለም መታየት መቻል አለበት። ካምፓኒው ባክግራውንዱ ምንድን ነው የሚለው መታየት መቻል አለበት። አንደኛ። ሁለተኛ ሌጋል ዶክመንቶችን ቼክ ማድረግ። ይሄ ግንባታ ፍቃድ፣ እዳ እገዳ የሚባል አለ፣ እንዳልተበደሩበት፣ ህንፃው ምንም አይነት እዳ እንደሌለበት ቦታ፣ እሱን ክሮስ ቼክ ማድረግ መቻል አለባቸው። በደንብ ሌጋል ዶክመንቶችን ክሮስ ቼክ ማድረግ መቻል አለባቸው። አክቹዋሊ አሁን ይሄ የሪል ስቴት አዲስ እየወጣ ያለው ህግ በደንብ ጠንከር ያለ ስለሆነ ያስወጣቸዋል። አብዛኞቹን ሪል ስቴቶች ያስወጣቸዋል። በትክክለኛ ለሚሰሩ ሪል ስቴቶች ነው ይሄ ህግ የሚሆነው እና አሁን ይሄ ሰው ትራውማ ይጠፋል ብዬ አስባለሁ። ሌላኛው ውል ላይ የተያያዘ ነገር ቼክ ማድረግ መቻል አለባቸው። ከተቻለ ውሎችን በደንብ ሪቪው ማድረግ ቀድመው ዲሳይድ ከማድረጋቸው በፊት ውሎችን በብር ነው በኢትዮጵያ ብር ነው ወይስ በዶላር ነው እየሸጠልኝ ያለው ካምፓኒው የሚለውን በደንብ ክሮስ ቼክ ማድረግ አለባቸው። ሊስት ተደርጎ ሜንሽን ተደርጎ ይሸጣል። ያ ኦብቪየስሊ በብር ትገዛውና ኔክስት ፔመንቶች በእለቱ ባለ የባንክ ምንዛሬ ነው የሚለው። በዶላር ይሆነና ዶላር ነው። ባንክ ሬቱ እየጨመረ ነው የሚሄደው። ዛሬ 12 ሚሊዮን ብር የገዛው ቤት ስትረከበው 24 ሚሊዮን ብር ከፍለ ማለት ነው። በዶላር በኤክስቼንጅ ሊጨምር ይችላል። ይጨምራል። ስለዚህ ውለታ ቼክ ማድረግ በደንብ በኢትዮጵያ ብር የሚለው ቼክ መደረግ አለበት። ከዛ በተጨማሪ ሎኬሽን በጣም ማተር ያደርጋል። ባይዞ ብዙ ሰው ቤት ላይ ሲገዛ ኢንቨስትመንት ላይ የሚሳሳተው ቤት ሲቲዝ ኢንቨስትመንት ነው አይደለ? ወይ ልትኖርበት ነው ወይ ልታከራየው ነው የምትገዛ።
ልትኖርበት ስትገዛ ለትራንስፖርቴሽን ቅርብ ነው ወይ፣ እዛ አካባቢ የልጆች ትምህርት ቤት፣ የሃይማኖት ተቋማት፣ ለኢንፍራስትራክቸር አሪፍ ነው ወይ የሚለውን ክሮስ ቼክ ማድረግ አለብህ። ሎኬሽን በጣም ማተር ያደርጋል። ወደ ኢንቨስትመንት ስትመጣ ሬንት ልታደርገው ከሆነ እንዴት ነው እዛ አካባቢ ሬንት አሉ? በዶላር የሚከራይበትና በብር የሚከራይበት ዋጋ አንድ አይደለም። ሳር ቤትና አያት እኩል አይደለም አይደል? ኦር ሳር ቤትና ጀሞ እኩል አይደለም። ሎኬሽንን በጣም መታየት መቻል አለበት። ከምንም በላይ ግን ሌጋል የሆኑ ዶክመንቶችን ክሮስ ቼክ ያደርጉ፣ ካምፓኒ ባክግራውንድ ክሮስ ቼክ ያደርጉ። ከዛ በተጨማሪ አላህ ይጨመርበት ነው። እስቲ ለተመልካቾች አሁን ከምትሸጧቸው ከተማው ላይ ካሉ ከምትሸጧቸው ጥሩ ያው መተን አይተናል። በተለይ እኔ ከመጣው ካየን በኋላ የተሻለ ጥሩ ነገር አይቻልም ማለት ኤክስፔክት ከምናደርገው በላይ ሆኗል። አሁን ያሉሽን ፕሮዳክቶች እስቲ ለተመልካቾች እንትን በይልኝ። መርሃባ። ስፔሲፊክ ደግሞ ነጃሺ መስጂድ ጋር ተመልካቾች ብዙዎች ተመልካቾች ነጃሺ መስጂድ አካባቢ በአሁን ፕሮዳክት አለ፣ ስለሱም አንስተሽ እስቲ ንገሪኝ። መርሃባ። አሉን የተለያዩ ሳይቶች ከረንትሊ እየሸጥን ያለናቸው። ሳር ቤት አለን አደባባዩ ጋር፣ ዋናው ደግሞ ነጃሺ መስጂድ ቡልጋሪያ ኤግዛክት መስጂዱ ፊት ለፊት ላይ እሱ ጋር አንድ ፕሮጀክት አለን። ከዛ መገናኛ ጫካ ፕሮጀክት፣ የጫካ ፕሮጀክት አሁን መንግስት እያስገነባ ያለው አዲሱ ቤተ መንግስት ወደሱ የሚወስደው መንገድ ላይ አለን። የተለያዩ ሳይቶች አሉን። የንግድ ሱቆችም አሉን ቡልጋሪያ ላይ፣ ፒያሳ ላይ፣ እዚሁ ሳር ቤት ላይ አለን። ያው የነጃሺውን ላውራ። እሺ መልካም። ከቡልጋሪያ መብራት ወደ ሜክሲኮ የሚወስደው መንገድ ላይ ነው የኛ ሳይት የሚገኘው። ኤግዛክት እንዳልኩ ነጃሺ መስጂድ ፊት ለፊት ላይ። ስለ መስጂዱ በደንብ ታውቃለህ ብዬ አስባለሁ። በምስራቅ አፍሪካ እጅግ ትልቅ መስጂድ ነው። የምርምር ተቋምም ነው። ኢስላሚክ ኢንስቲትዩትም መስጂድም ነው የሚሆነው። ያ ቦታ መስጂዱ ተሰርቶ ሲያልቅ አንዋር መስጂድን በሰፊው የሚበልጥ አይነት መስጂድ ነው። ያው ካልተሳሳትኩኝ ሂውጅ ነው። ያ ኤግዛክት እዛ ሳይት ፊት ለፊት ላይ ነው። እዛ መስጂድ ፊት ለፊት ላይ ነው የኛ ሳይት የሚገኘው። G+16 የሆነ ሚክስድ ዩዝ ህንፃ የንግድ ሱቅም አፓርትመንት የያዘ ፕሮጀክት ነው። ቴምር እዛ ጋር እየገነባ ያለው። ለተመልካቾች ባለ አንድም ባለ ሁለት ባለ 3 መኝታ አማራጭ ያገኛሉ እሱ ሳይት ላይ። ለምሳሌ እሱ ላይ ባለ አንድ መኝታ 68 ካሬ ያለን ሙሉ ክፍያው 7,800,000 ብር ነው እሱ ሳይት ላይ። እንዴት ነው የሚሆነው? 20% ቅድመ ክፍያ ይከፍላሉ። 1,500,000 ብር ቅድመ ክፍያ ይከፍሉንና 20%ቱን ቀሪውን ክፍያ በግንባታው መሰረት ነው እየከፈሉ የሚሄዱት። 5% 10% እያደረጉ ኮንስትራክሽኑን እያዩ የግንባታው የደረሰበትን እያዩ እየከፈሉ ይሄዳሉ። ምንም አይነት የዋጋ ጭማሪ ዶላር ቢጨምርም የዋጋ ጭማሪ የለውም። ምንም አይነት ወለድም የለውም። 20% ከፍለው በ3 ዓመት። አሁን ላይ ደግሞ እጃችን ላይ ካሽ አለ 100% ከፍለን ቅናሽ ማግኘት እንፈልጋለን ለሚል ደንበኛ 7.8 ሚሊዮን ብር የነበረውን ቤት ወደ 5,400,000 ብር እናወርድላቸዋለን። እጃቸው ላይ 5.4 ሚሊዮን ብር ካለ መግዛት ይችላሉ ማለት ነው። ቀጥታ መግዛት ይችላሉ። ባለ 2 መኝታው ደግሞ 81 ካሬ አለን። የሱ ሙሉ ክፍያው 9,300,000 ብር ነው። አሁን ላይ ደንበኞች ቅድመ ክፍያ 20%ቱን 1,800,000 ብር ይከፍሉናል። ከዛ ቀሪውን ክፍያ በግንባታው መሰረት እየከፈሉ ይሄዳሉ ማለት ነው በፕሮግረስ። አንዴ 100% መክፈል ከፈለጉ ደግሞ 6,500,000 ብር እናደርግላቸዋለን ማለት ነው። 100% ከፍለው ዲስካውንቱን መጠቀም ይችላሉ። ኦር ደግሞ 1.8 ሚሊዮን ብር አሁን ላይ ቅድመ ክፍያ ከፍለው ቀሪውን በ3 ዓመት በግንባታው መሰረት እየከፈሉ መሄድ ይችላሉ ማለት ነው። ባለ 2 መኝታ 81 ካሬው። ግንባታው ምን ያህል አሁን ያለበት ደረጃ ምንድን ነው? ኮንስትራክሽን አሁን የፋውንዴሽን ስራ እየሰራን ነው። የ3 ዓመት ፕሮጀክት ነው። በ3 ዓመት ነው የሚረከበው። እንዳልኩ ባለ 1 ባለ 2 ጠቀስኩልህ። ያው ባለ 3 አለ። እሱንም ባለ 3 መኝታ 121 ካሬ አለ። የሱ ሙሉ ክፍያው 13,900,000 ብር ነው። 20% አሁን ላይ የሚከፍሉ ደንበኞች 2,700,000 ብር ነው። ከዛ ቀሪውን በ3 ዓመት በግንባታው መሰረት ይከፍላሉ ማለት ነው። አንድ 100% ከከፈሉ ደግሞ ዲስካውንት እናደርግላቸዋለን። 30% ነው ዲስካውንቱ። ኦልሞስት ወደ 9,700,000 ብር እናወርድላቸዋለን ማለት ነው። 13.9 ሚሊዮን ብር የነበረው በ100% በአከፋፈል ክፍያም እየከፈሉ መሄድ ይችላሉ። የ3 ዓመት ፕሮጀክት ነው። በጣም አሪፍ ሎኬሽን ነው። በዚህ አጋጣሚ ይሄ መስጂድ ኤሪያ ላይ መኖር ለሚፈልግ ሰው ወደፊት ደግሞ በጣም ተስፋ ከቴምር ካለው ሳይት በጣም ሪከመንድ የማደርገው ሳይት ነው። መስጂዱ ሲያልቅ እዛ አካባቢ ልጆች ለማሳደግ ይሆናል። አክቲቭ ነው መስጂዱ። ጥሩ ይዘት ላይ የሚባል ነው ማለት ነው። ወደፊትም ደግሞ በጣም የተሻለ ነው የሚሆነው። ይሄ ነው በደንብ ትምህርት ቤቶች ይኖሩታል። ኢስላሚክ ትምህርት ቤቶች ልክ እንደ አባድር አይነት ይኖሩታል። ልጆችህን እዛው ማስተማር ትችላለህ። በደንብ በእስልምና ታንጸው እንዲያድጉ ማድረግ ትችላለህ። ኢንስቲትዩት ነው። ኢቭን አሁን እኛ ለመኖሪያ ነው አይደለ እያወራን ያለ ነው። አስ ኢንቨስትመንት ለማከራየት በጣም ያዋጣል ቦታው። አስ ኢንቨስትመንት ገዝተውት ለማከራየት መስጂዱ ሲያልቅ ትልቅ ሬንት የሚደረግበት ቦታ ነው።
አሪፍ ሪከመንድ የማደርገው ሳይት ነው። ህንፃው ዘመናዊ ነው። ከ4 በላይ ሊፍቶች አሉት። ቤዝመንት በቂ የሆነ የመኪና ማቆሚያ፣ የቆሻሻ ማስወገጃ፣ ባካፕ ጄኔተር፣ ትራንስፎርመር፣ የልጆች መጫወቻ፣ ግሪን ኤሪያ ያለው የራሱ መጨረሻ ላይ ፕሮግራም ማዘጋጃ፣ ኦፕን ቴራስ ያለው ዘመናዊ አፓርትመንት ነው እየገነባን ያለ ነው። ሶ እኔ በደንብ ሪከመንድ የማደርገው ስፔሻሊ አሁን እኔ መስጂድ ኤሪያ ላይ መኖር ነው የምፈልገው። ስፔሻሊ ፋሚሊ ሲኖረኝ ልጆች ሲኖሩ ልጆቼን መስጂድ ኤሪያ ላይ አስጠግቼ ማሳደግ ነው የምፈልገው። በደንብ ስፒሪቹዋሊም አካዳሚካሊም ጎበዝ ሆነው እንዲያድጉልኝ። ሶ መስጂድ ኤሪያ ላይ መኖር ለሚፈልግ ሰው ይሄ በጣም አሪፍና የተሻለ ሳይት ነው ብዬ አስባለሁ። የመገናኛው ውስጥ ደግሞ ተሰም ነው ወይስ ደግሞ የተለየ ነገር አለው? ስለሱ ውስጥ ያንሽልኝ። ኦልሞስት ኮንስትራክሽኑ ተመሳሳይ ነው። ትንሽ የቡልጋሪያው ፋውንዴሽን ላይ ነው ያለው፣ ያኛውም እየተጀመረ ነው። ተመሳሳይ ነው። ምንድነው የመገናኛው አከፋፈሉ ይለያል። የመገናኛው ሳይት ለምሳሌ ሳር ቤት ቡልጋሪያ ላይ ስናወራ 20% ከፍለው ቀሪውን በ3 ዓመት አለን። 100% ሲከፍሉ 30% ቅናሽ አለን። መገናኛ ላይ ስትመጣ ግን 40-60 ሚል ያከፋፈል መንገድ አለው። 40-60 ማለት ደንበኞች 40% አሁን ይከፍሉና ከቶታል ፕራይሱ ላይ ቀሪውን 60% ምንም አይነት ክፍያ ሳይጠየቁ የዛሬ 3 ዓመት ቤቱን ሰርተን አጠናቀን ስናስረክባቸው ነው የሚከፍሉ። ምንም አይነት ክፍያ በመሀል ላይ አንጠይቃቸውም። ለምሳሌ እያየ ነው ዲቴል መገናኛ ሳይት ላይ ባለ 1 መኝታ 60 ካሬ ያለን የሱ ሙሉ ክፍያው 7,200,000 ብር ነው። በ20% ቅድመ ክፍያ መሄድ ከፈለጉ 20%ን 1,400,000 ብር ይከፍሉና ቀሪውን 5% እያደረጉ በ3 ዓመት በግንባታው መሰረት ይከፍላሉ። 40-60ውን መጠቀም ከፈለጉ አሁን ላይ የ7,200,000 ብሩን 40% 2,800,000 ብር ይከፍሉናል። ከዛ ቀሪውን 60% ትንሽ የቅናሽ እናደርግላቸውና ቤቱን ሲረከቡ ነው የሚከፍሉት። ምንም አይነት ክፍያ በመሃል አንጠይቃቸው። ሶስተኛው አማራጭ ደግሞ አሁን 100% የሚከፍሉ ከሆነ 35% ነው የምንቀንስላቸው። which means 7,200,000 ብር የነበረውን ቤት ወደ 4,600,000 ብር እናወርድላቸዋለን ማለት ነው። ባለ 1 መኝታው። ባለ 2 መኝታው ደግሞ 90 ካሬ ነው። ሙሉ ክፍያው 10,800,000 ብር ነው። በኖርማል አከፋፈል መሄድ ለሚፈልግ ሰው 20% ቅድመ ክፍያ 2,100,000 ብር ይከፍለንና ቀሪውን በግንባታው መሰረት እየከፈለ ይሄዳል። በ40-60 ኦፈር መጠቀም ከፈለጉ ደግሞ 40%ን 4,300,000 ብር አሁን ይከፍሉናል። የሁለት መኝታውን 4,300,000 ብር ከፍለው ቀሪው ክፍያ ቤቱን ሲረከቡ ነው የሚከፍሉት። ምንም አይነት ክፍያ አንጠይቃቸውም። እንዳልኩ ዲስካውንት አድርገን 60%ን ቁልፍ ሲረከቡ ቤታቸው ሲገቡ ነው የሚከፍሉት ማለት ነው። ካሽ አሁን ላይ እጃችን ላይ ያለ ካሉ ደግሞ 10,800,000 ብር የነበረውን ቤት ወደ 7 ሚሊዮን ብር እናወርድላቸዋለን። በ7 ሚሊዮን ብር ሙሉ ክፍያ ካሽ ከፍለው መግዛት ይችላሉ ማለት ነው። ይሄ ባለ 2 መኝታው ነው። ባለ 3 መኝታው 112 ካሬ ያለ ሙሉ ክፍያው 13,400,000 ብር ነው። አሁን ላይ ደንበኞች ቅድመ ክፍያ 20% 2,600,000 ብር ይከፍሉና ቀሪውን በግንባታው መሰረት እየከፈሉ ይሄዳሉ። 40-60ውን እንጠቀሙ ካለ ደግሞ አሁን ላይ 40%ን 5,300,000 ብር ይከፍሉና ቀሪውን 60% ቤቱን ሰርተን አጠናቀን ስናስረክባቸው ይከፍላሉ ማለት ነው። ያው እንደሌሎቹ ምንም አይነት ክፍያ መሀል ላይ አይጠየቁም ማለት ነው። አንድ 100% መክፈል ከፈለጉ ደግሞ ቅናሽ አድርገንላቸው ወደ 8,700,000 ብር እናወርድላቸዋለን። 13,400,000 ብር የነበረውን ቤት ማለት ነው። መገናኛው ላይ በ3 አይነት ኦፕሽን፣ አንደኛው 20% ከፍለው ቀሪውን 5% እያደረጉ በ3 ዓመት ግንባታውን እያዩ መክፈል ይችላሉ። 40-60ውን እንጠቀም ለሚሉ ደግሞ 40%ን ከቶታሉ ላይ አሁን ይከፍሉና ቀሪውን 60% ቤቱ ሰርቶ አልቆ ቁልፍ ሲረከቡ እቃቸውን ይዘው ሲገቡ መክፈል ይችላሉ። እንደዛ ነው 40-60። ሶስተኛው ደግሞ 100% ለሚከፍል ሰው ዲስካውንት 35% አድርገን አንዴ 100% ከፍለው ቅናሹን መጠቀም ይችላሉ ማለት ነው። ምንም አይነት ዋጋ ጭማሪ የለውም። ፊክስድ አማውንት ነው። የወለድ የለውም። በተመሳሳይ የመገናኛውን ሳይት በ3 ዓመት ተጠናቆ የሚረከብ የ3 ዓመት ፕሮጀክት ነው። የቡልጋሪያና የመገናኛውን ሳይት አየ ነው። ሁለቱም በጣም አሪፍ ሎኬሽን ናቸው። ያው እንዳልኩ ቡልጋሪያው መስጂዱ ትልቅ ፊውቸር ነው የሚሰጠው። የጫካ ፕሮጀክቱ የመገናኛው ደግሞ ጫካ ፕሮጀክቱ ስላለ በደንብ ትልቅ ፊውቸር ነው። እሱ አሪፍ ሎኬሽን ነው። ሪከመንድ ማድረገው ነው። ከዛ በተጨማሪ ያው ሃይላይት ጠቅሼ ለማለፍ ሳር ቤት አደባባዩ ጋም አለ። ኤግዛክት አዳምስ ሞል አጠገብ ላይ እዛም ጋር እየገነባን ያለነው ሳይት አለ። ሱቅም አፓርትመንትም አለ። እሱ ላይ አፓርትመንት ከ6 ሚሊዮን ብር ሙሉ ክፍያ ጀምሮ አደባባዩ ጋር መግዛት ይችላሉ። የንግድ ሱቆች ደግሞ እዛው ሳር ቤት አደባባዩ ጋር 2 ሚሊዮን ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ መግዛት ይችላሉ። ቴምር አፓርትመንት ብቻ አይደለም እንዳልኩ የንግድ ሱቆችም አሉ። ስፔሻሊ አሁን ሳር ቤት አደባባዩ ጋር ከ2 ሚሊዮን ብር ጀምሮ የንግድ ሱቅ አለ። ቡልጋሪያ በነገራችን ላይ አሁን አፓርትመንት ያወራውበት ነጃሺ መስጂድ እዛው ላይ የንግድ ሱቆች አሉ። እሱ ላይ ከ2 ሚሊዮን ብር ጀምሮ በተመሳሳይ እንደ ሳር ቤቱ የንግድ ሱቆች አሉ። ሱቅም አፓርትመንት መግዛት የሚፈልግ ሰው
ሁሉንም ኦፕሽን ቴምር ላይ ማግኘት ይችላል። ለኢንቨስትመንትም ለመኖር የሚፈልግ ሰው ማለት ነው። ያነሳሻቸው ፕሮዳክቶች የሚገርሙ ናቸው። ኮስቱ ምንም እንደ አንድ ባለሙያ እንደ ኮንስትራክሽን ባለሙያ እንደ መሀንዲስ ደግሞ በጣም ትገዛለህ። በነገራችን ላይ ገዝተህ ነው የምትሄደው። ሪኮመንድ እናደርጋለን። እንዴት ነው መግዛት የሚችሉት? ደንበኞች መጥተው እንዴት ነው መግዛት የሚችሉት? ግድ ቅድም ብያለሁ፣ ቴምር ለሆነ ማህበረሰብ ብቻ የሚገነባ ድርጅት አይደለም። ለሁሉም ማህበረሰብ የሚገነባ ድርጅት ነው። ስንገነባ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ኢትዮጵያውያን መግዛት እንዲችሉ አፎርድ ማድረግ እንዲችሉ አድርገን ነው እየገነባን ያለ ነው። አሻሻጥ መንገዳችንም እንደዛው ነው። አገር ውስጥ ያለ ሰው ስልካችንን ኦብቪየስሊ ታስቀምጣለህ ብዬ አስባለሁ። እዚኛው ስልክ ላይ ብቻ በዚህ ቁጥር እየደወለ ቢሮችን እየመጣ ሳይቱን ቪዚት አድርጎ መግዛት ይችላል። ግን እንዳልኩ ከሀገር ውጭ ያሉ ደንበኞች አሉ፣ በጣም ሀሳብ የሚሆንባቸው አዲስ አበባ ካልመጣን ቤት አንገዛም፣ ተወካይ የለንም አይነት ነገር የሚሉ እነዚህ ማህበረሰብ ምንድነው ልናደርግ የምንችለው? ተወካይ ካላቸው በተወካይ በኩል ዲሉን እንዲፈጽሙ፣ ተወካይ ከሌላቸው ደግሞ ምንድነው የምናደርገው? እዛው ባሉበት ይደውሉልንና በዋትሳፕም በቴሌግራም ዋቴቨር በቀጥታም ደውለው ኮንታክት ያደርጉናል። እኛ ሙሉ ኢንፎርሜሽን ፕሮቫይድ እናደርጋቸዋለን። ሌጋል ዶክመንቶችን፣ ሳምፕል አግሪመንት ከመላክም ሊሆን ይችላል። አስፈላጊ ከሆነ ሳይቱንም በቪዲዮ ኮል እናሳያቸዋለን። ዴሊቨር ያደረግነውን ፕሮጀክቶች እንልክላቸዋለን። አይተው አምነው ከወሰኑ ፍሎር መርጠው ዲሳይድ ካደረጉ ኢዝሊ እዛው ባሉበት ሆነው በዲኤችኤል ውል መፈረም ይችላሉ። በዲኤችኤል አድሬስ ልከንላቸው ውል መፈረም መግዛት ይችላሉ ማለት ነው። እንግዲህ አዲስ አበባ ላይ ሰው የለኝም ቤት የሚገዛልኝ ሂዶ የሚያይልኝ የሚባል ነገር የለም። እኛ ሞር ኢዝሊ ያደርገንላቸዋል ሲስተሙን ማለት ነው። ስልካችን ላይ እየደወሉ ዋትሳፕን በቴሌግራም በቀጥታም እየደወሉ ማግኘት ይችላሉ። ያው እኔንም ኦፊስ ከመጡ ያገኙኛል። ሄድ ኦፊስ ከመጡ ቆንጆ ነው። ስለ ቴምር የነገርሽን ነገር አሁን ኦልሞስት ፋይናላይዝ እናድርግ። እስቲ የቀን ውሎሽን የአንድ ቀን ወይ ደግሞ የ24 ሰዓት ውሎሽን ከቤት ስትወጪ ጀምሮ ሼር አድርገኝ እስቲ። ጉድ እንዴት ነው የምታሳልፊው? የቀን ውሎ የሚጀምረው ያው ከሱቢህ ነው። ከሱቢህ እንጀምራለን። ከዛ ያው ወጣችሁ ርዝቃችሁን ፈልጉ አይደለ? ቀጥታ ወደ ኦፊሴ ነው የምመጣው። ኦብቪየስሊ ቢሮ እመጣለሁኝ። ቲሞቼን ኮንታክት አደርጋለሁ። በስራ ያሉ ሱፐርቫይዘሮች አሉ። በሱፐርቫይዘሪ ስራ ያሉ ደግሞ የሴልስ ቲሞች አሉ። እነሱ ጋር ሚቲንግ ከማድረግ ሞቲቬት ከማድረግ ቀናችንን የኛ ስራ ሞቲቬሽን ይፈልጋል። የተለያዩ ሚቲንጎችን በማድረግ ስትራቴጂ በመንደፍ እንጀምራለን። ክላይንቶች ካሉ ክላይንቶችን እናወራለን። 2 ኦፊስ ነው ያለን። ቦሌ ላይ ብራንች ኦፊስ አለን። ቦሌ ኦፊስ ሄዳለሁ። እዛኛው ኦፊስ ያሉትንም የሴልስ ቲሞቼን ኮንታክት አደርጋለሁኝ። ሚቲንጎች ማድረግ ካለብኝ አደርጋለሁኝ። ማኔጅመንት ሚቲንግ ይኖረናል፣ እነሱን አደርጋለሁ። ክላይንቶች ጋር ኤንጌጅ አደርጋለሁኝ። እኛ ጋር ሰዓት የለም፣ ኦልሬዲ ገደብ የለውም። የዚህ ሴክተር ላይ ስትሰራ እኔ አሁን ምሳ ሰዓት 6 ሰዓት በላለሁ አልልህም። ሆነስትሊ 8 ሰዓት በላለሁ አልልህም። ምሳ 11 ሰዓት የምበላበት ታይም አለ። ታይም የለውም። ስራው ምንድነው? አለቃ የለህም። ራስን ለራስህ አለቃ። እኛ ሴክተር ላይ ስትመጣ አለቃ የለኝም። እኔ ስራዬ ነው አለቃዬ። ኦብቪየስሊ የምሰራው ለራሴ ስለሆነ በጣም ወድጀው ደስ ብሎኝ የምሰራው ሴክተርም ስለሆነ ታይም ሊሚት አላስቀምጥም። ላይክ ምንድነው የሚባለው? ሰዓትን ሳታይ ስራና ገቢህን ታየዋለህ የሚባል አባባል አለ አይደለ? ውጤቱን ታየዋለህ። ታይም ሊሚት የለኝም። ስራ እስካለ ድረስ እኔ ያለሁኝ። ማምሸት ካለብኝ አመሻለሁ። ደንበኛ እስካለ ድረስ አለሁኝ። ልጆቼ እስከፈለጉኝ አቬሌብል መሆን ካለብኝ አቬሌብል ሆናለሁ። ሆልዳይ ካምፓኒውን የሚፈልገኝ ከሆነ ኤኒ ታይም አለሁኝ። ቅዳሜ እሁድ የማስፈልግበት ታይም ካለ አለሁኝ። ሆልዳይ ስራ ላይ ነው፣ እንቅስቃሴ ላይ ነው የማሳልፈው ማለት ነው። ያው የሶሻል ሚዲያ ቪዲዮዎችን እንሰራለን፣ ትሬኒንጎችን እሰጣለሁኝ ለሴልስ ቲሙ። ብዙ አክቲቪቲ ነው ያለው። አሁን እንዲህ ብዬ ስፔሲፊክ ሊሚት አድርጌ የማስቀምጠው የለም። በዚህ ሰዓት እንደዚህ አድርጌ በዚህ ሰዓት እንደዚህ አድርጌ አይደለም። ኢት ዲፔንድስ፣ እንደ ውጤቱ ይቀያየራል። ያ ግን ሆል ዴይ ስራ ላይ ነኝ ኦብቪየስሊ። እንደው ለምሳሌ ቤት ለተቀመጡ ቤት ላሉ ፖቴንሻል እያላቸው አቅሙ እያላቸው በእምነትም በባህልም በምንም ላሉ እህቶቻችን ምንድን ነው የመጨረሻ መልእክትሽ? ምንድን ነው የምታስተላልፊው መልእክት? ቅድም ብየዋለሁኝ፣ ሴት ልጅ መለኛ ናት ማለት እውነት። እኔ የሴት ሰነፍ አላቅም። ሆነስትሊ ነው የማወራ። የሴት ሰነፍ አላቅም። ሴት ቤት ስለተቀመጠች ሰነፍ አይደለችም። ሴት ወጥታ ስለሰራች ጎበዝ አይደለችም። ቅድም ብየዋለሁኝ። በጣም አፕሪሺየት ማደርጋቸው ልጆቻቸውን በኢማን አካዳሚካሊ እያስተማሩ አንጸው የሆነ ወንድ ወጥቶ ቦልዱ ነው ካየኸው፣ ሻይን ሆኖ ካየኸው አትዘባክ ሴት አለች ቁጭ ብላ ልጆቹን የምታሳድግለት፣ ቁጭ ብላ ቤት አይዞህ በርታ የኔ ባል ጀግና እያለች ሳፖርት የምታደርገው ሴት አለች።
ገባ እነዛ ቤት የተቀመጡት ሴቶች ሌዚ ናቸው ማለት አይደለም። ለኔ እንደውም ትልቅ ጀግና ቤት ቁጭ ብለው ልጆቻቸውን አካዳሚካሊ ስፒሪቹዋሊ በእስልምና እያነጹ የሚያሳድጉ ሴቶች ናቸው። በርቱ። ሆነስትሊ ነው የማወራው። እኛ እንደ ማህበረሰብ ወይ እሷ እኮ የቤት እመቤት ናት ስራ የላትም የሚባል አባባል አለ አይደለም። ትልቁን ስራ እየሰሩ ያሉት እነሱ ናቸው። አስተዳደጋችንም ቤተሰቦቻችንም እናቶቻችን እዚህ ለመድረስ ትልቁን ድርሻ የወሰዱት እናቶቻችን። እዚህ ቁጭ ብዬ የምታየኝን ኢክራም ያሳደገች እናት እሷ ባታንጸኝ እሷ ቁጭ ብላ ባታሳድገኝ ምናልባት እዚህ ላልቀመጥ እችል ይሆናል። እና ትልቅ ሪስፔክት አለኝ። አቅም አላችሁ፣ ጎበዝ ናችሁ። ወጥቶ በመስራት አይደለም ጉብዝና። ይሄ ትልቅ ስራ ነው ለኔ ብዬ ነው የማስበው። የእናንተ ወጥቶ ይሄ ቦልድ የሆነው ሰክሰስፉል የሆነ ወንድ የባሎቻችሁ ባክቦን ጥንካሬ ናችሁና እኔ በጣም አፕሪሺየት ነው የማደርገው። ጀስት ምንድነው እዛው ባሉበት ነው ራሳቸውን ሜንታሊ ማሳደግ፣ አካዳሚካሊ መጽሐፎችን ማንበብ፣ የተለያዩ ቲቶሮችን ዩቲዩብ ላይ ማየት፣ ኦንላይን ሆኖ የሚሰሩ ስራዎች አሉ። የግድ ወጥቶ መስራት ላይ ይጠበቅባቸው ይችላል። ኦንላይን የሚሰሩ ስራዎችን መሞከር ምንድነው እስኪ ውጪ ላይ እየተካሄደ ያለው ነገር ምንድነው የሚለውን አንደርስታንዲንግ ቤቱ ነው ውጪ ላይ እየተካሄደ ያለውን ነገር ምንድነው የሚለውን አንደርስታንድ ማድረግ መረዳት። ሴት ለራሷ ጎበዝ ናት ብዬ ነው የማስበው እና የሴት ሰነፍ የለውም። እኔ ከምንም በላይ ላይፌ ላይ ቁጭ ብለው ፋሚሊ የሚመሩ የሚያሳድጉ እናቶችን ትልቅ ሪስፔክት አለኝ። ይሄ ወጥቶ ቦልድ ከሆነው ሰው ጀርባ ያሉት እነሱ ናቸው ብዬ ስለማምን አስዘሴም ደግሞ ቻሌንጆችን ተቋቁመው ሴት አይደለሽ እንዴ ሙስሊም አይደለሽ እንዴ እንዴት እንደዚህ ትናገሪያለሽ ወተሽ ጮክ ብለሽ እንዴት ቦልድ ትሆኛለሽ እንዴት ቲም ትመሪያለሽ በራሴም ያየዋቸው ነገሮች ስላሉ ይሄንን ተቋቁመው ሶሳይቲውን ሃራስመንቱን ተቋቁመው አቺ መባልን ተቋቁመው እየተሰደቡ እየወጡ እየሰሩ ያሉ እህቶቼንም በደንብ አፕሪሺየት ማድረግ ፈልጋለሁ። በተለይ ይሄ ዲናቸውን ሳያሰድቡ ክብራቸውን ጠብቀው እስልምናቸውን ጠብቀው ሻይን እያደረጉ ቦልድ እየሆኑ ያሉ ሴቶችንም በተመሳሳይ በጣም እኔ በግሌ አፕሪሺየት ማድረግ ፈልጋለሁ። ሁለቱንም አፕሪሺየት ማድረግ ፈልጋለሁ። በርቱ፣ ጎብዙ። ሁሉም ሴት ጀግና ነው ብዬ ነው የማስበው። እኔ ይሄንን ነው የምለው። ከኢክራም ጋር የነበረን ቆይታ እንዳያችሁት ነው ተመልካቾቻችን። የሚገርም ጊዜ ነበረ። በጣም ስለ ብዙ ነገር አንስታ ስለተምርም ያለውን ፕሮዳክትን በደንብ ነግራናለች። ያው ፕሮዳክቱ እንዳለ ነው። በተለይ እኔ ሪኮመንድ ማድረገው የነጃሺ ሳይት ፕሮዳክት ነው። በደንብ መታችሁ ያለውን ነገር አይታችሁ እዚሁ እንድትገዙ በደንብ ሪኮመንድ አደርጋለሁ። የነበረን ቆይታ ቆንጆ ነበረ ከኢክራም ጋር። ስለዚህ የተለየ መረጃ የምትፈልጉ ሰዎች ደግሞ ከስር በምናስቀምጠው ቁጥር ብቻ ኮንታክት እንድታደርጓቸውና መታችሁ እንድታዩ ሪኮመንድ አደርጋለሁ። እኔ ሙባረክ ከማል በሌላ እንግዳ በዚህ በሙባረክ ፖድካስት በሳምንት መመለስ ይሆናል። እስከዛው ድረስ ቆንጆ ሳምንት እንዲሆንላችሁ እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።